አጭር ምን ያደርጋል የቋጦ ስር አጭር ምን ያደርጋል ቋጦ ስር መተናል አይገርም ይገርማል ውርነው ሰላም ሰላም እንደምን አላችሁ ውዶችዬ ዛሬም በድጋሚ እንግዲህ ተገናኝተናል ለድምጼ ሲግኖራይዝ አለሙን አለመገጣጠም በጣም ይቅርታ እየጠየኩኝ የመጀመሪያውን ቪዲዮን ማይኩን አልቀዳልኝም ነበረ ወይ ቻርጅ ዘግቶብኝ ሊሆን ይችላል አላስተዋልኩትም እኔ ከካሜራ ፊት ለፊት ነው ከካሜራ ጀርባ ደግሞ አላየሁትም እና ለዛ ነው በጣም ይቅርታ እየጠየኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ ቪዲዮን ከወዳችሁ ላይክ አድርጉ any comment you ready let's go ፋንቱዬ ወሊ ስምሽን ተነቀስኩት እርግጠኛ ነህ ፋናት የሚመቻል ቴንጌ አዲስ አበባ ገብቷል ዓለም አቀፍ ዝናን ያተረፈው ቴንጌ ዊሊያም ላስን ጨምሮ የተለያዩ በርካታ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች አዲስ አበባ ዛሬና ነገ የሚካሄደው የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ላይ ለመሳተፍ ወደ መዲናችን አዲስ አበባ ገብቷል። ታዲያ ከ30 የአፍሪካ ሀገራት የተውጣጡት የማህበራዊ ሚዲያ ይዘት ፈጣሪዎች በዚህ በአዲስ አበባ አድዋ ድል መታሰቢያ ዛሬ ሐሙስና ነገ አርብ በሚካሄደው ጉባኤ ላይ እንደሚሳተፉም ይጠበቃል። እዚህ ጋር ሞዶችዬ ተበላሽቶብኛል ቮይስ ሪካርድ ማድረጊያ እና በጣም ይቅርታ እየጠየኩኝ በድጋሚ ፕሊዝ ሼር አድርጉልኝ ቪዲዮውን እንዳያወርድብኝ የኦዲዮ መበላሸት ቪዲዮ እንዳያወርድብኝ እና ስለ ቴንጌ ደግሞ የምነግራችሁ ነገር በጣም ደስ የሚለኝ ልጅ ነው እሱ ልጅ እና በጣም ፈን ያደርገኛል የሆነ ሰዓት ላይ እንደውም እያሾፉበት እና እየቀለዱበት ነበረ እና በጣም ደስ የሚል ሁኔታ ላይ ነው ያለው አሁን እና ሰው የማይቀየርበት ምክንያት የለም በመልክ አይደለም ሰው የሚቀየረው በጣም ደስ የሚለኝ ልጅ ነው ኢትስ ሶ ኢንተረስቲንግ የሆነ ልጅ ብዙን ጊዜ አይታችሁታል መቼስ ፌመስ ነው አሁን ታዋቂ ነው ሀብታምም ነው እስቲ ደግሞ ለዋል ምን ትለናለች አይ ቲንክ ታየዋለ ጋይስ እኔ ብቻ ነኝ ግን ጾም ከተፈታ በኋላ ቸኮሌት ነሽ ኬክ ነሽ በቃ ማልበላው ማላግበሰብሰው ነገር የለም አትገልፍጥ በእናትህ ግልፍጥ ይሄ አታቆም እንደ ቪዲዮ እንችለውና አረኒው ይሄ ቪዲዮ አታቆም እንደ በቃ ይመጣል ሰላም ይላታል ማለት ነው ቁጭ በይ ዝግ ቁጭ በይ ዝግ ሰላም እንጂ ቀልደኛ እኮ ነሽ እናቴ ትሙት እኔ ላስጀምረዋ አስጀምር እሺ ይሄ ልጅ አታው ያስቀኝ እናቴ ቀልዱ ራሱ እናቴ ሌላ ልቀይር ወይኛ ውስጥ እንግባ እንስራው ሌላ ቪዲዮ እንስራው አዎ ውስጥ አረ ምርጥ ቪዲዮ እንስራ ውስጥ ዘመኝታ ምርጥ ልጅ በጣም የሚመቸኝ ማለት ብዙ ካራክተሮችን እንደዚህ ቲክቶከሮችም ሆኑ ኤኒ እንትኖች ያ እንትን ይላልና እንደሚም ነገር ነው የሚሰራው አይሮን ብቻ ቀጥሎ እስቲ ጃኒ ደግሞ ምን ላይ ናት
ሰበር እጅግ የሚያሳዝን መረጃ ሰምተዋል። ቲክቶከር ጃኒ የመኪና አደጋ እንዳጋጠማት እየተገለጸ ይገኛል። እንግዲህ ቀደም ሲል አንድ መረጃ አጋርቻችሁ ነበር። ቲክቶከሯ የመኪና አደጋ አጋጥሟታል። ነገር ግን ይፋ ስላልሆነ አሁን ላይ አነግራችሁ ብያችሁ ነበር። ነገር ግን አሁን ላይ በተለያዩ ሶሻል ሚዲያዎች ላይ ስለተበተነ ማለት ነው ናጋራችሁ እንዲሁም ደግሞ ጥርት ያለው መረጃ ወይም ደግሞ እውነት አሁን ያሉበት ሁኔታ ምን ይመስላል የሚለውን ጭምር ላጋራችሁ ነው የመጣሁት። ታዲያ ትናንት ማታ ነው የመኪና አደጋው ያጋጠማቸው ማለት ነው። ከቆመ ግንብ ጋር በመጋጨት ነው አደጋው የገጠማቸው። ታዲያ አሁን ላይ ጃኒ ማለት ነው በጥሩ ጤንነት ላይ ስትገኝ የአዶናይ ወንድም ግን አብሯት ነበር። እሱ ጉዳት እንደደረሰበት እንግዲህ እየተገለጸ ይገኛል። መኪና ውስጥ ግን አዶናይ አልነበረም ተብሏል። አዲስ ነገር ካለ ደግሞ አጣርቻ አጋራችኋለሁ። ለፈጣኖች ፎሎ ማድረጋችሁን አትርሱ። ፈጣሪ ቀላል ያድርግላቸው። መልካም ምሽት። የእናቴና ያልማዝ እናችን ንገራት። አንድ ማንኪያ ምን ነበረ ደግሞ ወሰደችው? ቅቤ መስላለች ከድር ቤቱ ንገራት። እሱንም ጨምራ እንድታመጣ ዞር በይ ከፊቴ። ታረኛ ግባ። ሰላም ነው? እሺ ምንድነው ደግሞ ንገረኝ። አካውንት ቴሌብር የምን አካውንት ነው? የኔ ጌታ ታጭበርበር። እንደዚህ አይነት ነገር ትተናል። ባለፈው ለታና ታሽለኝ ባክስ ነገር ቆረ ምንድነው? ለትምጥ ከድር ቤቱ ተከፈለልሽ? አንዴ ተከፈለላ። ማን ይከፈለ? ግማታሞች ሌባ ነው ጠቅላላ ቤተሰቦቻችሁ። አሁን ንገረኝና ከፍዬ ነገር ቆረ ከዘራው ጃል ዛይ ቀበል ማስፈጸሚያው እሱ ነው ራሱ ጠይቅ። ነገር ንገረኝና እኔ ስላለብኝ ነገር ካሽ ነው የምቀበለው በካሽ ከቢዮ ንገሪ። ደደብና እንደነገ ታወራ ታወርባልኝ ከፍታው አባታ ፍን ከፍትብኛል። ተከፍለኝ እንደ በቃሽ ከፈረኝ ካልታውጣኝ ና አባባ ፈጣን ይሄን ነው አያ ዳምሽ አንተ ይሄ ዛጥባር ባሪ እንደዚህ እያሳጡ መላክ ነበር። ኤክስህን መንገድ ላይ ስታገኛት እሷ ጠብሳለች። አባቴ አይ ወርደት 12 ዓመታት በትዳር 12 ዓመታት በልጅ ናፍቆት፣ ነገር ግን ትዕግስት፣ ፈጣሪና የሕክምና ጥበብ ተደምረው አንድ ትልቅ ተአምር ተመዘገበ። አንዲት እናት በአንድ ጊዜ 5 ልጆችን በሰላም ተገላገሉ። 4 ሴትና 1 ወንድ። ይህ የሆነው ከ12 ዓመታት መካንነት በኋላ ሲሆን ዶክተሮች እንደሚሉት ከሆነ ይህ ስኬት የተገኘው ኦቪሌሽን ኢንጀክሽን በሚባል የሕክምና እርዳታ አማካኝነት ነው። በአሁኑ ሰዓት 5ቱም ህጻናትና እናታቸው በጥሩ ጤንነት ላይ ይገኛሉም ተብሏል። እናቲቱ 5 ልጆችን በአንድ ጊዜ ማሳደግ ትልቅ ኃላፊነት በመሆኑ የመንግስትና የህብረተሰቡን ድጋፍ ጠይቀዋል። ይህ ታሪክ ለሁላችንም ትልቅ ተስፋና ደስታ ነው። ለእናቲቱና ለልጆቹ ያላችሁን ምርቃት አጋሩኝ። ይሄን አስደሳች ዜና ሌሎችም ሼር በማድረግ ተስፋ እናድርስ። መልካም ጊዜ። እግዚአብሔር ይመስገን። እውነት እግዚአብሔር ይመስገን። በጣም ደስ የሚል ነገር ነው። ይሄ ለሁላችንም ትምህርት ነው። መውለድ አንችልም ምናምን በቃ አንተም ከሌላ ውለድ አንቺም ከሌላ ውለጅ ተባብሎ መፈታት ትርጉም የለውም። ህይወት ብለን እስከጀመረን ድረስ ፈጣሪ አለ ከጎናችን። ከፈጣሪ በተጨማሪ ደግሞ የኛ ትዕግስት ያስፈልጋል። ስለዚህ ለሁሉም ነገር ትዕግስት ያስፈልጋል። ሴት ልጅ መውለድ አትችልም የሚባለው ከፈጣሪ ስትከላከል ብቻ ነው እንጂ ፈጣሪ አልፈቅደ ሲል ብቻ ነው እንጂ ሴት ልጅ አትወልድም። እንጂ ደግሞ ምን ሆና ነው የማትወልደው? ካገባች በኋላ ወለጂ። ሳትወልድ ስትቀር ለምንድን ነው የማትወልደው? ለምን እነሱ ይጨነቁበት? ምን ጨነቀን እኛ? እና ግዴታ ትዳር ውስጥ ከገባች ሴት ግዴታ ትዳር ውስጥ ከገቡ በኋላ ልጅ መውለድ ግዴታ አይደለም። ግን ይሄን ያለም ደግሞ ትዕግስት ኖሮ ደግሞ እንደዚህ አይነት እንግዲህ እጥፍ አድርጎ ነው የሰጣት። አስባችሁታል? በ12 ዓመት ውስጥ ከዛ በኋላ 5 ልጆችን ወለደች። እግዚአብሔር ትዕግስቷን አይቶ ነው የመረቃት። ይሄንን እግዚአብሔር ትዕግስቷን አይቶ ነው የባረካት። በጣም ደስ የሚል ነገር ነው። ይሄ ለሁላችንም ትምህርት ይሆናል። ትዕግስት ምን ያህል አስፈላጊ እንደሆነ ህይወት ውስጥ ብዙ አይነት ፈተናዎች ሊያጋጥሙን ይችላሉ። እነዛን ፈተናዎች አልፈን ግን መጨረሻ ላይ ውጤቱ ስለሚያምር በጣም ትዕግስት አስፈላጊ ነው ህይወት ውስጥ። ትዳር ቀላል ነገር ይመስላል እንጂ ቀላል ነገር አይደለም። በብዙ ነገር እንፈተናለን። በአጭር ጊዜ የሚያሳለፍን ትዳር ውስጥ ኤክስፔሪየንስ እናውቃለን። በረጅም ጊዜ የሚያሳለፍነውን ትዳር ውስጥ ኤክስፔሪየንስ እናውቃለን። ብዙ አይነት ፈተናዎች ይኖሩታል። እንደ ቀልድ ሆይ ሆይ ተብሎ ወይ ደግሞ ተዘምሮ ገብተን የምንገባበት ትዳር አገባቡ ያምራል። ግን ከገባን በኋላ ደግሞ ብዙ አይነት ፈተናዎች አሉ። ያንን ፈተናዎች ደግሞ የሚታገስ የኛ ነው፣ ኃላፊነቱ የኛ ነው። ቀጣይስ ምን ይለናል? ዘሜ በህይወት ምን ያስደስታል? አርማራት ወይ
አያለ ወንዴ ዋው ያን ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ቀለል ያለ ያርግላችሁ። እንደሰማነው ቅርብ ካሉ ምድር የሚባለው አቀባዮቻችን ወይም ወሬ ነጋሪዎቻችን እንደሰማነው ከሆነ መኪናው ከጥቅም ውጭ ሆኗል። ወንዱ ከፍተኛ አደጋ ደርሶበታል። ሴቷ መካከለኛ አደጋ ነው የደረሰባት ተብሏል። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ያቅለልላችሁ። እግዚአብሔር ይጎብኛችሁ። እንደኛ ስራ እንደኛ ነገር ሳይሆን እሱ እንደምሕረቱ ይጎብኛችሁ። በጣም ነው ያዘንኩት። ነገር ግን የግድ ለህዝብ ማስተላለፍ ስላለብኝ መናገር ስላለብኝ የተናገርኩት። ምክንያቱም ሁሉም ሊያወሩት አሰብስፈው እየጠበቁ ስለሆነ እኔ ቀድሜ አውርቻለሁ። አሁን ቢያወራሽ ደስ ብሏት ነው ብለው ሊገሉኝ ነው የሚችሉት። ጋይስ ሊበሉኝ ነው የሚችሉት። እናቴ ትሙት። እንግዲህ መወራቱን መስማታችሁ አይቀርም። ከባድ የመኪና አደጋ ማታ ተዝናንተው ሲወጡ ሁለቱ ከባድ አደጋ ደርሶባቸዋል። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይማራችሁ። እነማን ናቸው? ፈልጓቸው። ስማቸውንም ልናገር እኔ መንድ አለብኝ። እነማን ናቸው? ታዋቂ በቃ ታዋቂ ተወዳጅ ቲክታከሮች ወንድና ሴት ማርያም ነው። ከባድ አደጋ ወንዱ በተለይ ከባድ አደጋ ነው የደረሰበት። ሴቷ መካከለኛ ነው፣ ግን እሷም አደጋ ደርሶባታል። አሁን ላይ የሚገኙት ሆስፒታል ላይ ነው። መኪናቸው ከጥቅም ውጭ ነው የሆነው። አጠገባቸው ወይም አካባቢያቸው ካለው ታማኝ ምንጭ ነው የደረሰኝ። አሁን ስንት ሰዓት ነው? 10 ሰዓት አይደለ? ማክሲመም 7 ሰዓት አካባቢ፣ ጠዋት 4 ሰዓት አካባቢ ነው የሰማሁት። እና እግዚአብሔር ያቅለልላችሁ ነው። ያው መናገር ያልፈለገችው ሚዲያ ላይ ተቀባብሎ ስለች እንደዚህ አወራቸው እንዳይወፈርታል ይችላል። ሊያሾው ሆነቷል። እግዚአብሔር ያቅለልላችሁ። መርዞ ይሄ ልጅ አይሰማም እንዴ? አንተ ምንድን ነው አሰማ? እኔ ለአንተ አይደል የምፈጋው? መርዞ ስምህ አይደለም? መቼ ሰማሁ? እኮ ተቃጠልኩ። ምን ላድርግ? ነደልኩ። አፈን አትስተም። ይሄው ዋጥ ዘንዶ። መቼም ብቻህንም ትንገበገባለህ። ታንተ እንደው ስሜ እንዳታጠፋ ዋል አምጣልህ እንጂ ምን እያረክ ነው? በልተህ ያልጠገብከው እንድሰጥ ጠግባለህ? እኔ ምን አይነት ስግብግብነት ነው? ቆይ ልጅሽ ጋር ሆንኩ ንገሪኝ። እኔ በቃ እናቴን እፈልጋለሁ። አንድ ቀን ደህና ምግብ በልቼ አላውቅም። ሁሌም ዙሮ ነው። በዛ ላይ ደግሞ ስራ ታስፈግኝ። እንደዛ አይደለም መርዙ። ና በቃ ና። አንቀባርሬ ነው የምጋብዝ። ታጠብና ልብስ ቀይ። ለኔ በርገር፣ ለኔ ስፔሻል ቡሪቶ። አበባ ንፍቅ እኮ ነው የምትለኝ? አዎ ስራ እየሰራሁኝ ነው። አሁን ምን እየሰራሽ ነው አንቺ? እኔማ ወጥ ልሰራ ብዬ ነበረ። ዘይት ያልቃለች። አንተዬ በቃ ደረቁን እንጀራ እበላለሁ ብዬ ነበረ።
እንጀራውም አልቋን እዛ አብሲት ጣል አርግ ብዬ ደግሞ ሲሄድ ዱቄት የማልቃለች በቃ ላስፈጭ ብዬ ነበረ ብር የሚልኝ ከጎረቤትም ልበደር ነበረ ብድር ሽንክፈይ መጀመሪያ አሉኝ እዳ በዳ ተይዣለሁ ወንድሜ ስንት ብር ነው ጎረቤት ያለብሽ 5500 እኔ ልክልሻለሁ ችግር የለውም ኧረ ተው አትላከው ለምን ከብርቄም ካንጓቸም ከሻሙሽም አለ 5000 በለው በዛ በቃ ግን እኔ ልላክልሽ ኧረ ተው አትቸገር ችግር የለውም እሺ ወንድሜ በቃ አካውንቷ ላይ ልክልሃለሁ እሺ ወሙና ነው ብቻ ነው የምስቀው ኧረ ተወኝማ በእናትህ ኤክስ የመጣ እኮ ነው ለባሌ ለቫላንቴ የምልስቷ አላለችኝ እና ምን አልካት ሰላሙን ስጪው አልኳታ ይመቸኝ ዲያስፖራ ወንደ መስላላት ዘይቱን ታነሳለች ከዛ ዘይቱን ማልቋል እንጀራ ደረቆ ነው ብላ እንጀራ ማልቋል አብሲል ልጠል አብሲል ዱቄት መጣያ ማልቋል በዘዴ እየጠየቀች ነው ይመቸኝ ዲያስፖራ ማዘር ሻምስዬ ሰላም አለይኩም አለው አንዴና በእናትህ ለማን ነው እስኪ አንድ 2 ኪሎ ማካሮኒና አንድ ኪሎ እሺ ብሪዘሻን ሻምስዬ ደግሞ ደሞዝ አስተጣ መጣለኛ ታዲያ ለችግር አንተ ለእናንተ አይገሰጣ አይደል እንዴ እና ለእናንተ በሰጠ እኮ እነሱ እኮ እያቀበሉ እኮ እና ታዲያ እኔ መሰለ እንትን ይዤ ለኔ ነው የምትከለክለኝ አላሰጥም ተሰጭኛለሽ እኔ እንዴ ብዬ እኔ ለማን ከልክኝ እኮ ታቀበያለሽ አዎ ናውጣ አረ ናልስጥ ወላሂ እሺ ናዝጋው ሱቁ እሺ ዝጋው አዎ ዝጋው ናውጣ ና ዝጋው ዝጋ ሌባ እናር መዝጋቴ ነው እየሰጠና ምን እንግዲህ የነበረን ቆይታ አሪፍ እንደነበረ ተስፋ አደርጋለሁ ጃኒም ደናናት እንደሰማችሁት ከሆነ ወንድም ነው ጉዳት የደረሰበት እግዚአብሔር ይማራቸው እስከመጨረሻው እግዚአብሔር ምሯቸው እንደገና ወደ ሚዲያ ተመልሰው እንደምናያቸው ተስፋ አደርጋለሁ በማልም ፈታ ዘና የሚያደርጉ ቪዲዮዎች እያየን ነበረ ዛሬ የነበረን ቆይታ ይሄንን ይመስል ነበረ በድጋሚ ይሄን ቻናል መቀላቀል የምትፈልጉ ቻናሉን ሰብስክራይብ በማድረግ ደወል ምልክቱን በመጫን እንደ ቻናሌ እንድትቀላቀሉ ጋብዛችኋለሁ ቪዲዮ ከወደዳችሁት ፕሊዝ ላይክ አድርጉ አበረታቱኝ ፕሊዝ ደግሞ ጠፍታችኋል ሰሞኑን ሰብስክራይብ አድርጉ ኮሜንት ካላችሁ ደግሞ ጻፉ ቤቱ ሞቅ ይበል እንጂ ምንድነው እንዴ ጠፍታችኋል በጣም አዳዲስ ተመልካቾችን ብትመጡ ደስ ይለኛል ብትቀላቀሉ ወደዚህ ቻናል ደስ ይለኛል አይ ነው እንደ ጀማሪ ብዙ ነገር ሊጎለኝ ይችላል ግን አስተያየት በሰጡኝ ደግሞ ደስ ይለኛል በሂደት የሚስተካከል ይሆናል ማለት ማንኛውም ሰው ከመጀመሪያው ሲጀምር የሆነ ኮንፊውዝድ የሚያደርገው ነገር ይኖራል ወይ ንግግር ሊያንስ ይችላል ኤኒ ነገሮች ሊኖሩ ስለሚችሉ ኮሜንት ብትሰጡኝ ደስ ይለኛል ከመጣፉብኝ ኮሜንት ሰጡኝና እኔ ማስተካከል ያለብኝ ነገር አስተካክላለሁ ለዛሬ የነበረን ቆይታ ይሄንን ይመስል ነበር መልካም ጊዜ ይሁንላችሁ ቻው